ነብዩን አይደለም የደፈረው ነብዩ ማይደፈር ስብዕናና ክብር ያላቸው ነው አላህ ከፍ ያደረጋቸው ነብይ ናቸው ሰለላሁ ዐለይሂ ወሰለም ሰዎች ባስተምሮት ይጥሩ ይስበኩ አደባባዩን ይቆጣጠሩ ችግር የለብንም ሐቅ ያለው ሜዳው ላይ ይውጣ ነገር ግን የእምነቱን ረምዝ ይሁን የእስልምና ከነፍሳችን በላይ የምንወዳቸው ነብይ አንድ አይደለም 100 ጊዜ ፊዳ የምንሆንላቸው ነብይ መንካት ግን የዚህን ኡማ ክብር መንካት ነው ስለዚህ ዝም እንደማንል ያቆት ይገባል ብዙ ተስፋ አላችሁ ዛሬ በዚህ ትውልድ ላይ ዛሬም ነብዩ እየተሰደቡ ነው ታውቃላችሁ ዛሬም የእስልምና ክብር እየተደፈረ ነው ይሄ ትውልድ ባለበት ዘመን ውስጥ ይሄ ለኛ ሞት ነው ታምናላችሁ ምንድነው መልሳችን አማም ረብ العالمين በዚሁ አጋጣሚ ይሄንን መልእክት ማስተላለፍ ፈልጋለሁ ለሚሰሙት ሁሉ በዚህ ሰሞን በሚዲያ እየተንሸራሸረ ያለ የነብዩ ክብርን የነካ ነብዩን አይደለም የደፈረው ነብዩ ማይደፈር ስብዕናና ክብር ያላቸው ነው አላህ ከፍ ያደረጋቸው ነብይ ናቸው ሰለላሁ ዐለይሂ ወሰለም ምንም የሚሹ ሰው አይደሉም ግን ድፍረቱኛን የክርስትና እምነት ተከታይ ወገኖች ቤተ ክህነት እስልምናን ስንሰብክም ስናስተምር ሰዎች አምነውበት እንዲመጡ እንጂ ሰዎችን አስገድደን እንድናዝ የታዘዝንበት ዲን አይደለም አድርገንም አናውቅ የትኛውም እምነት ክብር እንዲነካ አንፈልግም ያም የታዘዝነው በቁርአን ላይ ነው አላህ የሌሎችን እምነት አትሳደቡ እምነታችሁን ታሰድባላችሁና ጌታችሁን ታሰድባላችሁ ስላለ ይሄንን እናድርግ ሰዎች ባስተምሮት ይጥሩ ይስበኩ አደባባዩን ይቆጣጠሩ ችግር የለብንም ሐቅ ያለው ሜዳው ላይ ይውጣ ነገር ግን የእምነቱን ረምዝ ይሁን የእስልምና ከነፍሳችን በላይ የምንወዳቸው ነብይ አንድ አይደለም 100 ጊዜ ፊዳ የምንሆንላቸው ነብይ መንካት ግን የዚህን ኡማ ክብር መንካት ነው ስለዚህ ዝም እንደማንል ያቆት ይገባል እንደ ተቋም እንቅስቃሴ ተጀምሯል እስልምና ጉዳይ ተቋሙ ክስ ይመሰርታል ይሄን ድርጊት ዛሬም ትናንትም በፈጸሙ ሰዎች ላይ የህግ አስከባሪ አካላቶች ሰዎቹ በህግ ቁጥጥር እንዲውሉ አላስፈላጊ ነገር እንዳይደረግ እንዲያደርጉ በህግ ተጠያቂ እንዲሆኑ እንጠይቃለን ህጋዊውን ስርዓት ተከትለን እንሄዳለን ይሄን ያነሳሁት እናንተ ወጣቶች ዲናችሁን ስተው ይሄ ነው ማንነታችሁ የሚመጣው እናንተን የሚደፍረው በማንነታችሁ አይቶ ስለዚህ በእናንተ ዘመን ነብዩ መነካት ሞት ነው ይሄንን አስቡት ለሩማት ላይ እነዛን 50 ሩማቶችን ሲያስቀምጧቸው ወስያቸው ምን ነበር በሞት እንኳን ቦታ አትልቀቁ ነው አይደል በሞት የመጨረሻው ከነብዩ ሞት በላይ አይደለም እኔ በሞት ድል ብናደርግ ቦታ እንዳትለቁ ቦታ ለቀቁ ኡማው ዋጋ ከፈለ ሐምዛን አጣ ረዲየላሁ ዐንሁ እነዛን ኺረተ الخلق የተባሉ ኺረተ الصحابه 70 ሹሃዳ الهدى አጣናቸው ለይዋጋችሁን አትልቀቁ መልእክቱ ዛሬ ለምናየው ተራራ ምልክት ይሆናል እንጂ መልእክቱ ድረሳችሁን ከለቀቃችሁ ዋጋ ትከፍላላችሁ ወደ ቦታችሁ ኡማ ተስፋናችሁ ይሄ ኡማ በእናንተ ማንነት ላይ የተመሰረተ ነው የትናንት ታሪክ ሲወራ እነዛ ወጣቶች ነው እንዲናሻገሩት እነዚህ ወጣቶች ነው ከዛ ጎን ለጎን አሁን የተቸገርነው قدام احمد الدين ሲያነሳ ነበር አባቶች አትስሙ እናቶች አትስሙ ليس كذلك ከዛ ያለፈ ነገር ነው እኛ የተቸገርነው የወጣት ሽማግሌዎች በስተው እንጂ ሽማግሌዎች አንሰውና ሽማግሌዎቻችን የሚኖራቸው እድሜያቸው የገፋ ወላጆቻችን ዛሬ አካሉ ወጣት የሆነ ልቡ ሽማግሌ የሆነ ወጣት በስቶ ነው የተቸገርነው ሚናው ያልገባው መስራት የሚገባው ነገር ያልተረዳ ነው እንጂ አስቡት ቅድም ኢብራሂም ኡማ ኻኒታ ያላቸው ጌታ አንድ ወጣት ኡማን የወከለ ወጣት ሱራቃ ኢብኑ ማሊክ ማነው ወረቃ ኢብኑ ነውፈል የናታችን ኸዲጃ አጎት የነብዩ ሰለላሁ ዐለይሂ ወሰለም ስለ ሪሳላው ያስታውሳቸው ሳላክሰው እድሜያቸው ገፍቷል አይደለም 90ዎች ውስጥ ነበርኩ 90 ውስጥ ነው እናታችን ኸዲጃ የነብዩ ሰለላሁ ዐለይሂ ወሰለም ሁኔታ ሲነግሯቸው ከዚህ ኡማ የሚቀሰቀሱት ነብይሳቸው እንደሆኑ ከገለጹ በኋላ ምን ነበር ያሉት አላህ ወጣት ቢያደርገኝ ፈተናው ሲደርስበት ከጎኑ ቀን እመኝ ነበር የ90 ዓመት ሽማግሌ ማለት ነው ለዚህ ነበር ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ወረቃ ኢብኑ ነውፈል የብአስ ከኡማን ያሏቸው ብቻውን የተረዳ ሰው እድሜው ገፍቶ ዋጋ ሊከሰነሰው የ90 ዓመት ሽማግሌ ቢኖር አላህ
ብቻውን እንደው የማይቀሰቅሰዋል ሰው ባልተረዳበት ጊዜ ሚናው የገባው ኃላፊነቱን የተረዳ አላረዝምባችሁ ይሄ ረመዳን የለውጥ ወር ነው ተብሏል የማይቻሉ ነገሮች እንደሚቻሉ ማሳያ ነው ከባድ የነበሩ ነገሮች ቀላል እንደሆነና እየኖርን ያለንበት ነው ዛሬ በዚህ ዘመን እኔ አሁንም ማፈራለሁ ወንድሜ ሃይደርንም አሁንም ነግረዋለሁ እኛ ፐርሰንት በላይ 10% ከሆነ ጥሩ ነው ምን ይሰራልኛል እኔ 50% ሆነ እኔን የሚወክል ማንነት ማቆም ካልቻለ ቁጥሬን የሚመጥን ቁመና ላይ መቆምና መገኘት ካልቻለ ቁጥር ለኛ ምናችን ነው መዋረጃ ካልሆነ በስተቀር በእስልምና ታሪክ ውስጥ ቁርአኑ ገብታችሁ ብትመለከቱ ቁጥርን ሲያወሳ አላህ Subhanahu Wa Ta'ala ድሎች የተገኙት በጥቂት ቁጥሮች ናቸው كم من فئة قليلة غلبت فئة كثيرة ነው አይደለም ብዙዎቹ ጥቂቶች ናቸው እንደውም ከስራ ብዛት የተወሳበት ቦታ ላይ ሽንፈት ነው የመጣው ويوم هنين إذ أعجبتكم كثرتكم ነው አይደለም ከስራው ምንድነው اعتماد ሰዎች በእነሱ ሲሆን መመካቱ በራሳቸው በጉልበታቸው በአቅማቸው በእውቀታቸው ሲሆን ከአላህ ያላቸው ነገር ሲነጠል ክብርን ሳይሆን ውርደትን ድልን ሳይሆን ሽንፈትን ተጎናጽፈዋል ጥቂት በነበሩበት ድሉ ከአላህ እንደሆነ ያመኑ ሰዎች ራሳቸውን በአላህ ዘንድ ያስገቡ ሰዎች ግን ሁሌም አሸናፊ ሆነዋል ስለዚህ ቁጥራችን አይደለም እኔ ቁጥር ጉዳይ ያሳስበኝ የመኖራችንን ማሳያ የሆነ ተግባር እስካልሰራን ድረስ ቁጥራችን በዛ አነሳ አይደለም አጀንዳው ጥቂቶቹ ነው ብዙ ሰርተዋል የዓለምን የኡማን ሸክም ገዛ ላይ ተሸክሟል ያቺ የታሰረች ገዛ ጥቂት ቁጥር ያላቸው ሰዎች ዓለምን መዋጃህ ያደረጉ ነው በሐቅና በባጢል መካከል የኡማውን ቀድያ የሙቀደሳት ቦታ የምድርን የሙስሊሞችን ክብር ለማስጠበቅ ዓለም ፊት ቆመዋል ዛሬም ግን ባቋማቸው ጸንተዋል ጥቂቶች ናቸው ዓለም ፊቱን አዙሮባቸዋል ዓለም ደግሞ በሌላው ኃይል መጥቶባቸዋል አልፈሩም አልተመለሱ ጉዳዩ ቁጥር አይደለም በዛ እንዳታስቡት የምንገኝበት ቦታ ላይ እንገኝ መቆሚያችን ቦታ ላይ እንቁም ያለ ቦታችን ስንገኝ ቦታችንን ስንለቅ ዋጋ እንከፍላለን የመጨረሻ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም اغتنام الفرص ይሄ ረመዳን ነው ተወረው ይሄ ረመዳን የስኬት ወር ነው ይሄ ረመዳን የማይቻሉትን ሰብረን የምናልፍበት ወር ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በአንድ ወቅት ሱሐባዎቻቸው ጋር ተቀምጠው አንድ ነገርን ተናገሩ ከኔ ከኡመት መሐመድ ሰለላሁ ዐለይሂ ወሰለም 70,000 ሰዎች ያለ ሂሳብ ጀነት ይገባሉ ብለው ተናገሩ ሁላችሁ የምታውቁት ሐዲስ አንድ ትልቅ ተአምር ግን እዛ ቦታ ላይ ተሰርቷል ይሄ ሐዲስ ትልቅ ሪሳላን ይዞ መጥቷል ነማዚጅ وكاشا بن محسن የሚባል ሷሃባ ጁና ወጣ ያ ረሱላህ ከነዛ ውስጥ እንደሆነ አድርገኛላቸው ዱዓ አድርግልኝ ሲላቸው አንተ ምንሁም አሉት አንተ ከነሱ ነህ አሉት ቅጽበት ደቂቃ በማይሞላ ልዩነት ከጎን ያለው ሷሃባ ምጃ ወጣ እኔንም ያ ረሱላህ አላቸው ሰበቀ ቢከቢሃ ኡካሻ አሉት ኡካሻ ቀደመህ አሉት ጥያቄውን መልእክቱን ያስተላለፉት አንድ ነብይ ናቸው ስለ አንድ ጉዳይ ነው የተናገሩት በደቂቃዎች ልዩነት የሰማይና የምድር ልዩነትን የሚያመጣ ጉዳይ እንዴት ነው ረሱል መገለጽ የቻለው ለምን ይሄንኛውን ሰው ይድሁን አልሰጡትም ለምን አላረጋገጡለትም ለዚህ ኡማ ነው መልእክቱ ለኔና ላንተ ነው اغتنام الفرص አቋም ይኑርህ ወስን ተለወጥ እድልን ለመጠቀም ወደ ኋላ አትበል ይሄን ማሳያ ነው ልዩነቱን አስቡት ጀነት ያለ ሂሳብ የሚገባ ሰው መካከልና በዘመናት መካከል መግባቱና ለመግባቱ ለዛውም ጀነት ያልተረጋገጠ ሰው ጉዞ መለያ የሆነች ተግባር በደቂቃዎች ልዩነት ነው ማረጋገጫ የተሰጠው ሰዎች እድሎችን ለመጠቀም እንዲወስኑ ትልቅ ማሳያ ሞዴል የሆነ መልእክት አስተላለፉ ረሱል ሰለላሁ ዐለይሂ ወሰለም እድሎቻችሁን ተጠቀሙ ዛሬ ነው እድላችን ዛሬን ያልተጠቀሙ ሰዎች ነገር አይጠቀሙ ዛሬ ላይ ያልወሰኑ ነገሮች ነገ አይለወጡ ስለዚህ የረመዳን የለውጥ ወር ነው ዛሬን ወስን እንደ ወጣትነኑ ወጣቶች በያዛችሁት ቁመና በያዛችሁት እድሜ በያዛችሁት አካል ወጣቱ ናችሁ ልባችሁ ወጣቱ ነው ይቀጥል ነው ማለት ወጣቱ ነው የሸመገለ ወጣቱ ነው የደከመ እንደ ኡማ ዑመር ኢብኑ ኸጣብ እንዳሉት ረዲየላሁ ዐንሁ እንደናንተ አይነት ወጣት በዚህ ኡማ ውስጥ ማየት አንፈልግም ይሉ ነበር ላን ውዱ አምሳለክ መሬት ላይ እየነጠረ እየጠቃ ዛሬ በተለያየ ሞዴል አድርጎ የሚወስደው ወጣት ሲሄድ ዑመር ባለንጋቸው ነበር በደራቸው ነበር የመቱት እንዳንተ አይነት ወጣት ይሄ ኡማ ያስፈልገው ነበር ያሉት እንዳንተ አይነት ወጣት ኡመቱ አይፈልገውም ያን ከሚባሉት ለመዳን ዛሬ እንወስን ነው ምለው ሰላም